ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሰኞ የሚያዝያ 26 ቀን 2018 ዓመተ ምህረት የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ባለስልጣናት ብር መዝረፋቸው ከተጋለጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ ተከለከሉ። ሪፖርተር ጋዜጣ በትላንትናው እትሙ ባለስልጣናትና አርቲስቶች 98 ቢሊዮን ብር መመዝበራቸውን መዘገቡ መነጋገሪያ ሆኗል። የዕለቱ ዜናችን ቀዳሚ ጉዳይ ነው። 3 ህጻናትን ጨምሮ 5 ሰዎች በአሰቃቂ ሁኔታ ተገደሉ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ስር በምትገኘው እንሴኖ ከተማ ውስጥ በታጣቂዎች በተፈጸመ ጥቃት የ5 ሰዎች ህይወት ቀጥፈዋል። ተጨማሪውን ይዘናል። ከታሪፍ በላይ በሚያስከፍሉ አካላት ላይ ጥብቅ እርምጃ እንደሚወሰድ የትራንስፖርትና ሎጂስቲክስ ሚኒስቴር ገለጸ። በአዲስ አበባና በተለያዩ የሀገሪቱ አካባቢዎች በህዝብ ትራንስፖርት አገልግሎት ሰጪዎች ላይ እየታየ ያለው ህገወጥ የታሪፍ ጭማሪን ለመቆጣጠር ጥብቅ እርምጃ እየተወሰደ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ተጨማሪውን ይዘናል። ባንኮች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎች ፍትሃዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ህግ ሊወጣ ነው ተባለ። የመንግስትና የግል ባንኮች ለተለያዩ ዘርፎች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎች ፍትሃዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል አዲስ ህግ 1 ወር ባልሞላ ጊዜ ውስጥ እንደሚወጣ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ